መገፋቴን መውደቄን ተመልከች ልመናዬን ድንግል ሆይ ሳትሰሚ በወንጌሉ ለምናምን ለኛ ለኦርቶዶክሳውያን የእግዚአብሔር ሥራ ተገለጠልን። የሞትን ደብዳቤ ሊደመስስ ተጠመቀ በዮርዳኖስ ጌታ ኢየሱስ ጌታ ኢየሱስ የማይዳሰስ ተዳሰሰ እንደስም ከላይ ከአርያም መልከ ፍቅር ሳብ የዳዊት ደብዳቤ ሊደመስስለት አንዱን በግ ፍለጋ መጣ ከሰማያት የሞትን ደብዳቤ ሊደመስስ ተጠመቀ በዮርዳኖስ አብን በሰማያት በደመና ሳድስ የምወደው ልጄ እሱን ስሙታል መንፈስ ቅዱስ መጥቶ በርግብ አምሳል ሚስጥረ ሥላሴ ለዓለም ተገልጧል። የአዳምና የሔዋን የሞታቸው ጦማር ይኸው ተቀደደ ትመስክር ዮርዳኖስ የድነቱን አዋጅ ሰማሁኝ ከአባቴ ይገኛል ከእንግዲህ ላንተ መድኃኒቴ አምስት ሺህ ዘመን 500 ዓመት ዲያብሎስ ዓለምን ሲፈነጭበት ማኅተም አትሞ ቢያስረን በሥልጣኑ በኢየሱስ ጥምቀት ተፈታ ዘመኑ ተጠመቀ ተጠመቀ የሞትን ደብዳቤ ሊደመስስ የሞትን ደብዳቤ
ጌታ ኢየሱስ መንፈሳዊ መነባንብ የዮርዳኖስ አንቺ ሰፊ ባህር የዮርዳኖስ መስክሪ የተጠመቀብሽ የዓለሙ ፈጣሪ ትንቢት መነገሩ በዳዊት ነቢይ ድምጽ በወኖች ነው ብሎ በመስከሩ በወኖች ይታያል ብሎ መዘከሩ በዮርዳኖስ መሸሽ ትልቁ ሚስጥሩ የዮርዳኖስ ባህር አምላኩን ማክበሩ በጥልቅ ውሃዎች ላይ ስልጣን አለው ሲሉ አምላክን ማክበሩ ፈርቶ መንቀጥቀጡ ሰዎች ሳይረዱ ወንዙ መረዳቱ የዳዊት ትንቢት ትውልድ መዘንጋቱ ምን ይባላል አሁን እውነቱን መንሳቱ ሰው መዳኑን ንቆ እንዲህ መቅበዝበዙ ዳዊት ለምን ሸሸ ብሎ የጠየቀሽ ባህር ዮርዳኖስ ፈጣሪሽን አውቀሽ አራንቺ ዮርዳኖስ ኢያሱ የከፈለሽ ሕዝበ እስራኤል ባንቺ ያሻገረሽ ኤልያስና ኤልያብ ደግሞ የቆሙብሽ ለመጎናጸፊያው ከፍለው ያለፉብሽ ነአማን ሲጠመቅ ከለምጽ የነጻብሽ ሰው የሆነ ንጉስ ባንቺ ሲታይብሽ ይህ ሁሉ ሲደረግ ትግሉ ሲሰምርብሽ ዮሐንስ ሲያጠምቅ መድህን ሲመጣብሽ ራሱን አዋርዶ ባንቺ ሲታይብሽ ወልድ አምላክ በክብር ሲጠመቅ በውስጥሽ እርጥበትሽ ሳይደርቅ እሳቱ ሳይፈጅሽ የዮርዳኖስ ድንቅ ነው ጸንተሽ መገኘትሽ ይመሰክር ጀመር ዮሐንስ ተደርቶ የእግዚአብሔር በግ መጣ ይኸው ብሎ እኔ አላውቀውም ጥንትም ነበር ደግሞ ዓለም መሰከረ እውነት ተናገረ በእሳት የሚያጠምቅ ይመጣል እያለ ታዲያ እንዲህ ሰዎች ሲጠመቁ መድኃኒት ብቅ አለ ከወደ ጥምቀቱ በዮሐንስ እጆች ሊጠመቅ ፈልጎ ዮሐንስ አዘነ እጅግ ተጸጸተ አምላክ ሰማይን እንዴት ላጥምቅ ብሎ ጽድቅን ለመፈጸም ወዲህ መጣሁኝ ብሎ ሲያስተምረው መድኃኔዓለም ያጠመቀው ጀመር በሽታ መንፈስ ኢየሱስ ሲጠመቅ በዮሐንስ እጅ ሰማያት ተከፍተው ቃል ሲመጣለት መንፈስ ቅዱስ መጥቶ በራሱ ላይ ሲያርፍ የምወደው ልጄ ይህ ነው ስሙት ተብሎ ሲነገር ከእግዚአብሔር አብ የሥላሴ ምስጢር በዮርዳኖስ ባህር ተገልጾ ነበረ የአንድነት ምስጢር አንድነት ሶስትነት ያለ መከፋፈል ሰዎች ሲጠመቁ በሥላሴ ስም የእግዚአብሔር ልጅነት ያገኙ ነበር። ታዲያ ምን ይባላል ያሁኑ ትዕቢት ሥላሴ ምንድነው ብለው መደፈኑ ኢየሱስ አንድ አካል ፍጡር ነው ማለቱ ልብ ቆሻሻዎች የክርስቶስን ጠር ጆራቸው ተደፍኖ ልባቸው ቢዝል በዮርዳኖስ ታይቷል የአንድነት ምስጢር የወደደ ይምጣ የጠላ ይመለስ አይከለስ እንደው የዮርዳኖስ እውነት ከባህሮች ተመርጠሽ የዮርዳኖስ የታደልሽ ምስጢረ ሥላሴ የተገለጠብሽ አንቺ ሰፊ ምድር የዮርዳኖስ መስክሪ የተጠመቀብሽ የዓለሙ ፈጣሪ ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። እንኳን አደረሳችሁ። ተረገመች እሾህና አሜከላንም አበቀለች እርሱም ለብዙ ዘመን አዝኖ በስቃይ ኖረ። ቸርነቱ የማያልቀው መሐሪና ይቅር ባይ አምላካችን እግዚአብሔር በሐዘኑ አዝኖና ስቃዩንም ተመልክቶ ለእርሱ ስለ እርሱ መከራን ስቃይ ይቀበልለት ዘንድ ከንጽሕት ድንግል ቅድስት ድንግል ማርያም ተወልዶ ሊያድነው በገባለት ቃል መሰረት ተፈጸመ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የዮርዳኖስ ብርሃት ማኅፀን እንድትሆን
ምእምናንም ከአብራክ መንፈስ ቅዱስ ከማኅፀን ዮርዳኖስ ዳግም ተወልዶ መንግሥተ ሰማያት እንዲገባ እንዲሁ ሥርዓተ ጥምቀትን ለማስተማርና አብነት ለመሆን በጥር 11 ቀን ተጠምቋልና ይቺ የተከበረች ቀን ሕዝቡ ክርስቲያን ያከብራት ዘንድ ይገባል። በመጽሐፍ ቅዱስም ጥሩ ውሃንም እረጨባችኋለሁ እናንተም ከርኩሰታችሁ ሁሉ ትጠራላችሁ ተብሎ አስቀድሞ በተነገረው መሰረት ጌታችን በውሃ ተጠመቀ። የዚህ ምክንያት ሊቃውንት ቤተ ክርስቲያን እንደሚያስረዱት ውሃ ለሁሉ አስፈላጊ በመሆኑና ያለ ውሃ መኖር የሚቻል ባለመሆኑ ያለ ጥምቀት ወደ እግዚአብሔር መንግሥት መግባት አይቻልምና ጥምቀትም ለሁሉም የሚገባ ሥርዓት ነው። ከዚህ ባሻገር ውሃ መልክ ያሳያል፣ መልክ ያለመልማል፣ ያጠራል። ጥምቀትም መልከ ነፍስን ያሳያል፣ መልከ ነፍስን ያለመልማልና ያጠራልምና። ሕዝቅኤል 36 ቁጥር 25። በዘመነ ደዌ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ ይጠመቅ ዘንድ ከገሊላ ወደ ዮርዳኖስ መጣ። ማቴዎስ 3 ቁጥር 13፣ ማርቆስ 1 ቁጥር 9፣ ሉቃስ 3 ቁጥር 21፣ ዮሐንስ 1 ቁጥር 32። በጥምቀት መለኮት ቅዱስ ዮሐንስ ግን አገልጋይ በጌታ እጅ ይጠመቃል እንጂ ጌታ በአገልጋዩ አይጠመቅም። እኔ በአንተ ልጠመቅ እሻለሁ፣ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታችን ኢየሱስም መልሶ አሁንስ ተው፣ እንዲህ ጽድቅን ሁሉ ልንፈጽም ይገባልና አለው። ከዚህ በኋላ ተወው። ጌታችን ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማይም ተከፈተለት፣ የእግዚአብሔር መንፈስም በርግብ አምሳል ወርዶ በራሱ ላይ ሲቀመጥ አየ። እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅም ተሰማ። ማቴዎስ 3 ቁጥር 13 እስከ 17። መንፈስ ቅዱስ በእርግብ አምሳል መውረዱም ምስጢር አለው። እርግብ ሀዲጊት በቀል ናት። መንፈስ ቅዱስም ሀዳጊ በቀል ነውና እርግብ በኖህ ጊዜ ሀጸ ማየ አይሃ ነትግ ማየ አህይ የጥፋት ውሃ ጎደለ ስትል ቆጽላ እጽ ይዛ ተገኝታለች። መንፈስ ቅዱስም ተስፋ መስቀልን ያበስራልና እኛም የአዲስ ኪዳን ሕዝቦች ይህን ምስጢር በመረዳት መከራ መስቀሉን በመሸከምና እምነት በመጽናት እንድንኖር አስፈላጊ በመሆኑ ነገረ ድኅነት በመረዳት በልደቱ እንደዘከረኑ ሁሉ በጥምቀቱም እንዲሁ እናደርግ ዘንድ ይገባል። ጌታችን ኢየሱስ ክርስቶስ የተጠመቀውም በ30 ዓመቱ ነው። ሉቃስ 3 ቁጥር 23 በ30 ዓመቱ የተጠመቀበት ምስጢርም አዳም የ30 ዓመት ሔዋን የ15 ዓመት ሰው ሆነው ተፈጥረው አዳም በ40 ቀን ሔዋን በ80 ቀን ከሥላሴ የተቀበሉትን ልጅነት በምክር ከይሲ ዕፀ በለስን በልተው አስወሰደው ነበርና በ30 ዓመቱ ተጠምቆ መልሶላቸዋል። በ30 ዓመት የመጠመቁ ምስጢር ይህ ሲሆን እኛ ዛሬ ወንዶች በ40 ቀን ሴቶች በ80 ቀን በዕለተ ዓርብ ከቀኝ ጎኑ በፈሰሰው ማየ ግቦ ተጠምቀን ከአብራክ መንፈስ ቅዱስ ከማኅፀን ዮርዳኖስ ሁለተኛ የምንወለድበት ምክንያትም አዳም በ40 ቀኑ
ሔዋን በ80 ቀኑ